እጄ ላይ ባለው ቪዲዮ ማስፈራራት እንችላለን። የምን ቪዲዮ? ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ እጄ ላይ አለ። ምን? አንድ ቀን እንደዚህ አይነት መኪና ይኖረኝ ይሆናል። ለጊዜውም ቢሆን በኪራይ መኪና ላናፋ እንጂ ቲጂ ከድሮ ማውቋን የገረመ ቤዛ አንተን ስትገል የሚያሳይ ቪዲዮ እጇ ላይ አለ። ምን? ወይ ለካ አልሞትክም። አናትህን ብላ ከገደለች በኋላ ህቅ ብለህ ተነሳ አይደል? ባንቺ እየጠረጠረኝ ስለሆነ ነው። ይሄ ሁሉ መንጨርጨሩ ለምን ሆነና? ቀልዱስ ቀልድ ነው፣ ግን እየተጠነቀቅሽ በጣም ስለተናደደብህ ሊጎዳህ ይችላል። ዋጋው ጭለት። ከቤዛ ጋር ከተጣላችሁ ለምን እኔን እዛ ቤት ድጋሚ አታስገባኝም? ማን ያውቃል፣ እንደ አዲስ ፍቅር ያገረሽ ይሆናል። አንቺ እኮ አይደለም ለፍቅር። ትዕግስት በቀረጸችው ቪዲዮ ሉላን አስፈራርታ ሉላን ትዕግስት የፈለገችውን ሁሉ እንድታደርግ እያስገደደቻት ትገኛለች። በሌላ በኩል ደግሞ ሱራፌልና ቤዛ ናቸው። ቤዛ እንደውም እንድትፈታኝ እፈልጋለሁ በማለት ነግራው ነበረ። ነገር ግን ሀሳብ ቀይራ በፍጹም እንድትፈታኝ አልፈልግም፣ እንታረቅ፣ ይቅርታ እያለች ሱራፌልን እየለመነች ትገኛለች። ሱራፌል ግን ያቀረበላት ጥያቄ ሌላ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዙሪያ ሰላማችሁ ብዝት ትርፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማን ክፍል 48 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ትዕግስት ወደ እነ ሉላ ቤት በመሄድ ለሉላ አክስት ሉላ እምቢ የምትል ከሆነ ቤዛ ባሏን ለማስፈራራት ስትል ልትገል ባለችው ቪዲዮ አስፈራራታለሁ በማለት ለሉላ እናት አክስት ትናገራለች። የሉላ አክስትም ምን በማለት ነበረ የደነገጠችው። አይ አደንግጪ ብትላትም እሷ ግን እንዴት እንደዚህ ታደርጊያለሽ ብላ ስታብድባት ከዛ በኋላ ነበረ አይ አራውቄ ነው ቤዛ እንደዚህ የምታደርግ ሰው መሰለችሽ፣ በጣም የዋህ ምስኪን ልጅ ነበረች እያለች እንደገና ወደ ማዘን በመሄድ እንግዲህ ልታባብላትና ልታረሳሳት ሞክራለች። የሉላም አክስት አስደነገጥሽኝ እኮ በማለት ነበረ እየተናገረቻት። ቤዛና ሳሚም እንግዲህ ክርክራቸውን ቀጥለዋል። ቤዛም ለምንድነው የውሸት ካርታ ያሰራኸው? አሁን በድጋሚ አንተን አምኜህ አብሬ የምኖር ይመስልሃል ወይ በማለት ነበረ እየተናገረችው። አንቺም ለዚህ ቤት ብለሽ ነው እንጂ ከኔ ፍቅር ይዞሽ አይደለም። ይቅርታ ተባብለን ኑሮን እንደገና ስንጀምር አንቺ ግን ከሳሚ ጋር ፍቅርሽን እያጣጣፍሽ ነበረ፣ አልጨረሽም ነበረ። እኔ በእቶኛል፣ አሁን መፋታት እፈልጋለሁ በማለት ቤዛም እንግዲህ ተናግራለች። አይ ፋይን እኔም ዝግጁ ነኝ፣ በቃ እንለያያለን በማለት ነበረ ሳሚም እየተናገረው። ቤዛ ሳሚ ሲያመርባት ይህን ያክል ጣልተኛል ማለት ነው በማለት ነበረ ብዙ ነገር ደብቀሽኛል፣ ብዙ ነገር ዋሽተሽኛል፣ ስለዚህ ከአንቺ ጋር አልኖርም ይላታል። ምንድነው የምትለው? አንተ እኮ እንደማትወደኝ እያወቅኩት ልክ የውሸት ካርታ ስታዘጋጅ ለነበረ ለእኔ በማለት ተናግራለች። እንደገና ደግሞ የሆቴሉን ብር አንስተው ነበረ፣ እሱም ቢሆን ደግሞ ከኔ የሰረቅ የያዝከው ብር ነው በማለት ነው እየተናገረችው ቤዛ። እንዲሁም ደግሞ አልወድህም፣ በጣም ነው ሽምጠላ በማለት ነው ወደ ክላሷ እየገባችው። ትዕግስትም መኪና በመከራየት መኪና ውስጥ ቁጭ ብላ በኪራይም ቢሆን የኔ እስከማገኝ ድረስ እንደዚህ ላናፋ እንጂ በማለት ትደሰታለች። ደግሞ ከዚህ በላይ ከፍታ ያለሽ እያለ ለራሷ ሞራል እየሰጠች ባለበት ሰዓት ሉላ ስትመጣ ታያታለች። ከመኪና በመውረድ ሉላ ልታናግራት ብትሞክርም ሉላም መኪናውን ለማሳየት ከሆነ አይቸልሻለሁ፣ ዞር በይ፣ አትከተይም በማለት ነበር እየተናገረቻት። ሉላም እንግዲህ ቀልጠፍ ብላ
እኔ የማጭበርበር ብር አልፈልግም ይጂ ከዛ ትላታለች። ትዕግስትም እንግዲህ ምን አለበት ግን የመጣልሽን እድል ብትጠቀሚ ይሄ እድል ነው በማለት ብትነግራትም ይሄ እድል ሳይሆን ማጭበርበር ነው፣ ቤቴ ያልሆነን ቤቴ ነው ብዬ ባሌ ያልሆነን ባሌ ነው ብዬ መኖር ቤዛ ያልሆንኩትን ቤዛ ነኝ ብዬ መኖር ይህ ታዲያ ማጭበርበር አይደለም በማለት ነበረ ጥላት የሄደችው ሉላ። በሌላ በኩል ሱራፌል ወደ አንድ ግሮሰሪ ሄዶ እየጠጣ ነበረ። በሚጠጣበትም ሰዓት እንግዲህ ዶክተር ሮቤል ይመጣል። ዶክተር ሮቤልም እንኳን አተረፈ በማለት ያለውን ነገር ይነግረዋል። እሱም እየነገረው ምን ነበረ ትዕግስት ቤዛ ልትገልህ ማለት እንደገደለች ቪዲዮ ቀርጻለች ይለዋል። ማን ለካል ሞትክም ይለዋል። እንደገና ደግሞ እያሾፈበት ነበረ በነገራችን ላይ። ከዛም ይህን ሚስጥር ሱራፌል እስካሁን አልሰማም ነበረ። ዛሬ ግን ሱራፌል ሰምቷል ቪዲዮ እንዳለ ማለት ነው። በዛም እየተነሳ በዙሪያዋ ያሉት ሁሉ የማይሩቋ ከሆኑ እገላቸዋለሁ፣ እመነኝ እገላታለሁ፣ ለአንዴም ሁለቴም ሶስቴም ሞክሬያለሁ ለመግደል ግን አንድ ቀን ይሳካልኛል፣ ቤዛን አለቃትም በማለት እንግዲህ እፊቱ ማለትም ሱራፌል ፊት ቤዛ ባል ፊት ነው ይህንን ነገር እየተናገረው። እሱም እንግዲህ ስሜት ውስጥና መጠጡት ላይ ስለነበረ ያን ያክል ትኩረት አልሰጠውም። ግዝም ብሎ መጠጡን አብዝቶ እየጠጣ ነበረ ሱራፌል ማለት ነው። ሳሚና ቤዛ ፍቅረኛሞች ቢሆኑም ነገር ግን ሳሚ ከሉሲ ጋር ፍቅሩን ያጣጣፈ ይገኛል። በዚህም ደግሞ ቤዛ እጅግ በጣም ደስ ብሎኛል፣ መልካም የፍቅር ጊዜ ይሆንላችሁ በማለት ደስታዋን ገልጻለች። ምን አለበት አንቺ ፊት ለፊት አንዴ በስማት በማለት ነበረ የተናገረው። ሳሚም ለምን እንደዛ አልክ ብትለውም በጣም አሁንም ትቀናለች፣ አብረን የሆነ ነው የሚመስላት በማለት ነበር ለቤዛ እየነገራት። ቤዛንም ደግሞ ሲመክራት ሱራፌል እንፋታ ብሎ ነበረ። በቃ ልፈታው ነው ብትለውም አይ መፍታት የለብሽም አሁን ይቅርታ መጠየቅ አለብሽ በማለት ቤዛ ሱራፌልን ይቅርታ ጠይቃ አብረው እንዲኖሩ መክሯታል። እሷ ግን በፍጹም ይሄንን ማድረግ አልችልም በማለት ነው የመለሰችለት። ቤዛም ላንተ ክፉ የሚያስብን ሰው እንዴት ነው ግን እንደዚህ ልታስብለት እየቻልከው በማለትም ጠይቀው ነበረ። ከጎንሽ ሰው ያስፈልግሻል፣ ግዴታ ከጎንሽ መሆን አለበት በማለት ነግሯታል። እሷም ይህን ሰው በደንብ ልትጠነቀቀው ይገባል፣ በጣም ስለተናደደ ሊጎዳህ ይችላል በማለትም ሳሚን አስጠንቅቀዋለች። ሉላና የሉላ ማክስት እንግዲህ እየተከራከሩ ይገኛሉ። ቲጂን አግኝተሻት ነበር በማለትም አክስቲቱ ጠይቃት ነበረ። በቃ እዚህ ቤት የእሷ ስም ሳይነሳ አይውልም ማለት ነው። እሷ ተመጣች ጀምሮ ተመልከቼ አንድ ቀን ቤታችን ሰላም ሆኖ አያውቅም። ስለዚህ እሷን ሴትዮ ልንተዋት ይገባል በማለትም ሉላ ተናግራ ነበረ። ነገር ግን አክስቲቷ እስኪ ምናልባትም እኮ እውነቷን ሊሆን ይችላል ለምን አንሞክረውም በማለት ነበረ የተናገረችው። ምን ነው የምሞክረው የውሸት ሚስት የውሸት ቤዛ ሆኜ ነው የምሞክረው በማለት ነበረ የተናገረችው። ሉላ ይሄ እመንኝ እትዬ ይሄ ነገር የራሷን ህይወት ለማስተካከል ነው እንደዚህ የምታደርገው በማለት ነበረ እየተናገረችው። ነገር ግን አክስቲቷ እሷንም በድብቅ እንከታተላታለን በማለት እንግዲህ ልትከታተላት ሞክራለች። ይህም ደግሞ ነገር ግን በምትከታተልበት ሰዓት ትዕግስት አይታት ስለነበረ ጓደኛዬን አንተ ነህ ልትጎዳት የነበረው በማለት ባሏን እንግዲህ የቤዛን ባል እንደዛ ብላ ስትናገረው ሰምታለች። ሱራፌልም ቪዲዮውን ስጭኝና ለገንዘብ ልስጥሽ በማለት ትዕግስትን ጠይቋት ነበረ። በጓደኛ ህይወት አልደራደርም በማለት እንግዲህ መልሳለታለች። በዛን ሰዓት ነበረ ቤዛ ወደ ሱራፌል እየደወለችው። በመደወልም እንግዲህ ቆንጆ የራት ፕሮግራም አዘጋጅቻለሁ ስለዚህ ወደ ቤትና በማለት እንግዲህ ጣሏን አዘጋጅታ እየጠበቀችው ትገኛለች። እሱም የኔ ውድ በማለት ጠርታው ስለነበረ ጭራሽ የኔ ውድ ምን ተገኘ ያሳሚ ነው አይደለ አባብልሽ ቅረቢው ታረቂው ያለሽ በማለት ይናገራታል። እመነኝ እኔና ሳሚ ምንም አይነት ግንኙነት የለንም በማለት ነበረ ቤዛም እየተናገረችው። እንፋታ የሚለው ሀሳብ የመጣው ካንቺ ነው ስለዚህ እንፋታለን በማለት ነበር የተናገረው። እንደዛም ሲያወራ
ትዕግስት እየሰማች ነበር። ልክ ስልኩን ከዘጋውን በኋላ ምን ተፈጥሮ ነው ደግሞ ዛሬ በማለት ጠይቀው ነበረ። አይመለከትሽም በማለት ነው የተናገራት። ራት አዘጋጅታ እንዲሁም ወይን ፈገግ ብላ ብትጠብቀውም ነገር ግን ሱራፌል ፈገግ ሊል አልቻለም። እንብላ ምግባችንን ብትለውም አይ አልበላም በማለት እንግዲህ ሱራፌል ጥሏት ሄዷል። ንፋታ ያልሽው አንቺ ነሽ፣ ስለዚህ እንፋታለን ብሏታል። አይ ካልሽ ደግሞ ከኔ ጋር መታረቅ ከፈለግሽ እንዳዲስ ያለውን ንብረት ሁለት ልናረግ ብለሽ በአዲስ መጋባት አለብን በማለት ነው የነገራት። እንግዲህ ሀሳቧ ምን ሊሆን ይችላል በቀጣይ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።